የምትወደው ሰውን ለማዳን አሁን ላይ ክሩቤል ከኔ መራቅ አለብክ። እኔ ምናልባት ለፍቅር ያልታደልኩ ሴት ነኝ። ስለዚህ አንተ ከኔ መራቅ አለብክ። የምወደው ሰው ሲጎዳ ማየት አልችልም ብለዋለች። እንግዲህ ክሩቤል አንቺ ያገኘሽንም ህመም ወይንም አንቺ የደረሰብሽንም መከራ አብሬሽ እጋፈጣለሁ እያላት፣ ትርሲት ግን ይህንን ነገር እኔ ያውቀዋለሁ ከግርማ ጋር እንደተገናኘው በደንብ አድርጌ ያውቃለሁ። ግን ደግሞ ይህንን ከዚህ በላይ ልቋቋመው አልችልም። ከኔ ዙሪያ ከተገኘክ በጣም ትጎዳለክ እያለች ክሩቤልም ከሷ ትንሽ እንድርቅ ታደርገዋለች። ነገር ግን ክሩቤል እኔ መቼም ቢሆን አንቺን ትቼሽ ወዴትም አልሄድም፣ ህመምሽ እጋራሻለሁ እና ደግሞ ለሚደርስብሽ ሁሉ ከጎንሽ ይገኛለሁ እያላት ይገኛል። መክሊት ከአባቷ ጋር ሆና ትርሲትንም የምታጠፋበት መንገድ ከባድ የሆነ ሴራ እያሴረች ትገኛለች። በተለይ ደግሞ ትርሲት የምትፈልገው ከኔ እግር ስርና ከኔ በታች ሆና ማየት ፈልጋታለሁ እያለች መክሊት ከአባቷ ጋር ትርሲትን በጣም ከባድ የሚጥል ነገር ትፈልጋለች። እንግዲህ ትርሲት በዚህ መሀል ቤተሰቡ አባትና ልጅም በጣም እንደተነሱባት እርግጠኛም ስለነበረች መክሊት በዚህ ናክል ግን ትከፋብኛለች የሚለውን በጭራሽ አታስብም። አባት ለትርሲት የተዘጋጀላትንም መክሊት ያሰበችላትንም መጥፎ ነገሮች ለመስማት በጣም ጓጉቷል። በጣም እያጓጓሽኝ ነው እያለ እንግዲህ ለመክሊትም ፈጥና እንድትነግረው ነበረ እየነገራት የነበረው። መክሊትም ምንም ሳታቅማማ ስለ መድኃኒቷ መቀየር ነበረ የነገረችው ስለ አባቷ። አባቷ በዚህ ጊዜ ትርሲት ይህንን ነገር መድኃኒቱ ከቀየርን ለዘላለም አይኗ ልንጨፍነው እንችላለን፣ በዚህ መድኃኒት በጣም እርግጠኛ መሆን እንችላለን እያለች ነበረ። ግን ደግሞ ስለ ክሩቤልም መጨነቅ እንደሌለበትና ክሩቤል አካባቢ በጭራሽ እንዳይገኝ አባቷ አስጠንቅቀዋለች። ነገር ግን ወደዛ አካባቢ ከሄድክ በጣም ከባድ ነገር ይፈጠራል። ይህንን ነገር ከማድረግ አንተ ሀብቱን ከፈለግከው እኔም ሀብቱን ነው አይደለ እጃችን ውስጥ ማስገባት የምንችለው። ስለዚህ አይኗ ከሌለ ደግሞ እናቷ በእኛ እጅ ስር መውጣቷ መቼም ከኛ እጅ መውጣት አትችልም እያለች ነበረ። የአባቷ ግርማ ጭንቅላቱ ይበልጥ ደግሞ በክፋት እንዲሞላ ነው ያደረገችው መክሊት ከአባቷ የባሰች በጣም ሰይጣናዊ አመለካከት ይዛለች። በተለይ ደግሞ በትርሲት ጉዳይ ከመቅናቷ በላይ የትርሲት ያላት ነገር ላይ በጣም ትቆመዛለች። ነገር ግን ትርሲት አሁንም ቢሆን ይበልጥ የሚወዳቸው ሰዎች እንዲጎዱብኝ አልፈልግም እያለ እንግዲህ ስለ ሁሉም ነገር ከነገረችው በኋላ አባቷ በጣም ደስተኛ ነበረ የሆነው። በአንቺ ኮራለው እያለ በሰራችው ክፋትና ገና ለሚሰራውንም ላመጣችው ሀሳብ አስደንቆታል። አሁን ላይ እንግዲህ የትርሲት እናት በጣም ተጨንቃለች። መክሊትም ስለ ልጇ መጥፎነትና ከወንድ ጋር ትንዘላዘላለች እያለች አእምሯ ስለረበሸችው ይህንን ነገር በአንቺ ውስጥ እሷንም ስለምታስብ እንጂ እሷ እንደዚህ አይነት ልጅ አይደለችም፣ ለምንድን ነው ልጄ በዚህ ናክል እንደዚህ የምታደርጊያት እያለች ነበረ። እንግዲህ አሁን ላይ ክሩቤል በፍቅሬ ከመጡብኝ ምንም ነገር አደርጋለሁ ብሏል። በተለይ ደግሞ በትርሲት ከመጡብኝ ከማንም ሰው ጎዳና ላይ እንኳን እንደዚህ ነገር ሲፈጠርበት ማንንም ሰው ቆሜ ላይ እንደዚህ ነገር ሲፈጠርበት ማንንም ሰው ባይ ጎዳና ላይ ቆሜ ያላይም በማለት እንግዲህ ክሩቤል ትርሲትን ከነዛ ከአባትና ከልጅ እንደሚጠብቃት ነበረ ሲያወራው የነበረው። እንግዲህ ትርሲት አሁን ላይ መድኃኒቱን ወስደዋለች። ይህንን መድኃኒት ስትወስድ ከሰዓታቶች በኋላ ራሷንም እንደምትስትና ከመድኃኒቱን በጣም አይኖቿ እንደሚጨፍነው እርግጠኛ ነበሩ። ትርሲት ከእናቷ ጋር በሰላም ከተለያየች በኋላ እንግዲህ እናቷም ወደ ትምህርት ቤት በጊዜ ደርሳና ትመለስልኛለች ብላ በተስፋ ስትጠብቅ ነበረ። ትርሲት ግን በአይኗ በተቀየረባት መድኃኒት ምክንያት ጤናዋን አጥታና ክሩቤል እየተንከባከባት ነበረ። ክሩቤል አሁን ላይ የበለጠ ግርማ ክሩቤልን ከትርሲት እንዲርቅ የፈለገበት አንደኛው መንገድ ክሩቤል በጣም እርግጠኛ ነበረ። ስለ ግርማ በጣም ጠንቅቆ ስለሚያውቅ የግርማ ያለውንም ክፋት በጣም እርግጠኛ ስለሆነ ክሩቤል ግን ደግሞ ግርማ በዚህ ናክል ክሩቤል ስለ አባቷ ሞት ክሩቤል በደንብ ስለኔ የኔ እጅ አለበት ብሎ አላሰበምና ግን ደግሞ ግርማ ክሩቤልን የሚያርቅበት መንገድ ትርሲትንም
በጣም በእሷ ላይ በጣም ሌላ ፍላጎት ስላለው ነው አሁን ላይ የሚያደርገው በጣም መጥፎ የሆነ ነገር ከትርሲት ዙሪያ ያሉትንም ሰዎች ለማጥቃት የሚሞክረው። እንግዲህ ትርሲትና ክሩቤል ተገናኝተዋል። ደስታቸውንም በዚህ ናክል ለማሳለፍ ሞክረዋል። ግን ደግሞ ክሩቤል በጭራሽ በዚህ ናክል ትርሲትን ምንም ይነካታል ትሆናለች ብሎ አላሰበም ነበረ። ግን ያላሰቡት ድንገት ነገር ተፈጥሯል ማለት ነው። ትርሲት በድንገት አይኗ እንዳቃጠላት ለክሩቤል ትነግረዋለች። ክሩቤልም አስተውሎ ነበረ። ይህንን አይኗ ስላቃጠላት ብቻ አሁን ላይ ይህን አክል ክፋት ይሄዳልና በጣም ታሟለች ማላለም ነበረ። ወደ ሕክምና ድረስ ከሄዱ በኋላ መድኃኒትም እንደሚያስፈልጋቸው የምትጠቀመውንም መድኃኒት እንግዲህ እንዲያመጣ ታዟል ማለት ነው ከሐኪም ቤት። ግን ደግሞ ትርሲት ይህንን ህመሟ ከሰማች በኋላ እናቷ ሐኪም ቤት የሚያደርስ ነገር ምንድን ነው የያዛት ልጄ ምን ሆነችብኝ እያለች ተጨንቃለች። ግን ደግሞ ሀዘኗን እየተጋራና በህመሟ ውስጥ ራስነቷን በጣም እየተከታተለ ጤናዋን እየጠበቃት የነበረው ክሩቤል አሁን ላይ ይበልጥ ደግሞ በጣም ታማና ወደ እናቷ አድርስ እንግዲህ ትርሲት ራሷን በጣም ስታና ዓለም ሁሉ ተገለባብጦባት ማየት እስከሚያቅታት ድረስ ደርሳለች። ግን ደግሞ መክሊት ባደረገችው ነገር በጣም ተደሳስታና ሁሉንም ነገር አስደስቷት ነበረ። ይበልጥ ደግሞ መክሊት ከአባቷ ጋር የሰራችውን ደስታ እያስደሰታት፣ ግን ደግሞ ክሩቤል አንዳች ነገር አስተውሏል። የመክሊት ሁኔታ አስደምሞታል። ምን አይነት አስተያየት ነው? ምንድን ነው ከጀርባ የተደረገው? በማለት ነበረ እንግዲህ ዶክተሮቹ ሁሉንም ነገር እውነታ አውጥተውታል። ይህንን የተፈጠረው በምን አይነት ስህተት ነው? መክሊት ትርሲት በዚህ ናክል አይኗ እንዴ ሊሆን የቻለበት ምክንያት ዶክተሮቹም እውነታውን አውጥተውታል። በተለይ ደግሞ ይህንን ነገር ሊፈጠር የሚችለው አንድ ተንኮል ከተሰራ ብቻ ነው ብለዋል ዶክተሮቹ የተናገሩትን ነገር። እንግዲህ መክሊት አሁን ላይ ይበልጥ ሌላ ያንን እውነት እንዳይወጣ አባትና ልጅ እየጣሩ ነው። አቶ ግርማ እንግዲህ ከልጁ ጋር በመሆን የትርሲትንም መጨረሻ እየተጠባበቁ፣ ግን ደግሞ የትርሲት እናትም አደጋ ውስጥ ለመጣል እየሞከሩ ነው የሚገኙት።